ስቃይ የማታውቀው ንግሥት። በአንድ ወቅት ሉና የምትባል ልዕልት ነበረች። እሷም በጣም የሚያምር ጥንድ ቡናማ ዓይኖች ነበሯት። ፀጉሯ በጣም ረጅምና እንደ ሌሊት ሰማይ የሚያብረቀርቅ ነበር። በጣም ቆንጆ ፊት ነበራት። ይህ የቆንጆዋ ታሪክ ግን የተጣመመ ነገር አለው። የሉና ልብ ምንም ደስታ አልተሰማውም። ሉና ፈገግ ብላ አታውቅም። በመስታወት ውስጥ የሚኖር ክፉ ኃይል ልዕልት ሉናን ረግሟታል። አንድ ቀን ወጣቷ ልዕልት በፈገግታ እሷን ከሚመስል አሻንጉሊት ጋር ትጫወት ነበር። ሉና ወደ መስታወቱ እየተመለከተች በራሷ ላይ እየሾፈች ነበር። እንዳንቺ ያሉ ልጃገረዶች ተወዳጅ ናቸው አለች ተንኳዩዋ የቀን ብርሃኗን እያወጣችው። ማንሽ? ምን ትፈልጊያለሽ? አለች ሉና። የምትኮሪበትን ነገር ነው የምፈልገው። የኔን መጫወቻ? አለች። አይ በዚህ ክፍል ውስጥ በጣም ብሩህ የሆነውን ነው የምፈልገው አለች ተንኳዩዋ። የኔን ጌጣጌጦች? እኔ ምንም አልገባኝም። ሂጂ አንቺ ተንኳይ አለች ሉና። እንዴት ብትደፍሪ ነው? ይህ አክብሮት የጎደለው ነው አለች። ይህ ሁሉ በሚሆንበት ጊዜ ያለ አግባብ ተናገረቻት። በጣም የምትወጂውን ነገር ነው ካንቺ የምወስደው። ሳቅሽን በሐዘን ነው የምረግምሽ አለች ተንኳዩዋ። ምን አይነት ቆንጆ አሳዛኝ ልዕልት! ሃሃሃይ ለትዕቢትሽ ዋጋ ትከፍያለሽ አለቻት። ወጣቷ ሉና ከተሳደበች በኋላ ከንቷ ሚላን በኑሮ ብልጭታ ውስጥ ከመስታወት ገብታ ጠፋች። ከዛ ቀን ጀምሮ ልዕልት ሉና ፈገግ ብላ አታውቅም። አልሳቀችም፣ መሳቅም አልቻለችም። ፈልግ እንኳን እንዴት ትችላለች? ተረግማለች። የምመኘው ወርቅን ሀብት እጅግ በጣም ያለኝ ሰው ነኝ። ዛሬ የምፈልገው ይህች ልጅ ስትስቅ ማየት ብቻ ነው። ይበቃል፣ አንድ ነገር ማድረግ አለብኝ አለ ንጉሡ። ንጉሡ ምክር ለመጠየቅ ሚኒስትሮቻቸውን አስጠሩ። አዋጅ! አዋጅ! ልዕልት ሉናን ፈገግ የሚያስደርግ ማንኛውም ሰው የወርቅ ማሰሮ እንደሚሸለም ግርማዊነታቸው አስታውቀዋል አለ አዋጅ የሚያነበው። በተስፋ የተሞላ አስደሳች ቀን ነበር። ምን አይነት አሰልቺ ነገር ነው አለች ሉና። ቀጣይ አለ። ሕዝቡ ድምፅ አውጥቶ ይጮህ ነበር። ነገር ግን ልዕልቲቱ ፈገግ እንኳን አላለችም። አንድ ልዑል ሕልም ነበረው። ሉና የዓይን ሽፋኗን እንኳን አልመታችውም። ያልተለመደ ጣፋጭ ምግብ ፍሬው መንግሥቱን በጣፋጭ መዓዛው ሞላው። እያንዳንዱ ምራቁን ዋጠ። ልዕልት ሉና ፍራፍሬውን በባዶ ዓይኖች ተመለከተች። ሕዝቡ የምግብ ፍላጎቷን እንዳታች አያውቅም። ብዙ ሰዎች ብዙ ዕድላቸው ሞክረዋል፣ ግን አንዳቸውም አልተሳካላቸውም። ልዕልቲቱ መዝናናት አልቻለችም። ፊቷ ላይ በኃይል ፈገግታ ለማምጣት መሞከሩ የበለጠ አሳዝኖት ነበር። አባቴ ደክሞኛል፣ አሁን ልተኛ ነው፣ ደህና ደር አለች። ሉና ራቅ ብላ ራሷን ከንጉሡ አገለለች። ራሷን በማግለል አባቷን ከሐዘን እየከለከለች እንደሆነ አሰበች። በጓዳ ውስጥ ብቻዋን አሳለፈች። ሉና ራሷን ሙሉ በሙሉ መውደዷን አቆመች እና የምግብ ፍላጎቷንም አጣች። የሚጣፍጥ ምግቧ ፍላጎቷን ሊያመጡላት አልቻሉም። ልዕልቲቷን ራሷን በመስታወት መመልከቷን ሙሉ በሙሉ አቆመች። የተረገመችበትንም ቀን አስታወሰች። ልዕልቷን በረንዳ ውስጥ ለቀናት ብቻዋን ቆማ አሳለፈች። እርግማኑ በመላው ግዛቱ እንደ ጨለማ ደመና ያንዣብብ ጀመር። በገጠር ውስጥ ከቤተ መንግሥቱ ርቆ ሕይወት የቱንም ያህል ከባድ ቢሆንበትም ነገር ግን በፈገግታው የሚታወቅ ወጣት ይኖር ነበር። ሩዊን ያለማቋረጥ እየሠራህ ነው። ይህንን ወርቅ እንደ ሽልማት ውሰድ አለው። አመሰግናለሁ ጌታዬ አለ ወጣቱ። ኦ ውሃ መጠጣት አለብኝ፣ ነገ የበለጠ እሠራለሁ ብሎ አሰበ። እንካ የምትፈልገውን ወርቅ እንደ ሽልማት ውሰድ አለው በድጋሚ። ደጉ ጌታዬ ሆይ አንተ በጣም ለጋስ ነህ። ፈቃድህን ወስጄ ውሃ ለማምጣት እሄዳለሁ አለው። ምናልባት ሕይወት ልታስተምረኝ ነው። የምትፈልገውም ነገር ይኖራል እኮ አለ ወጣቱ። ኮንከሬ መስራት አለብኝ
ደስተኛና ባለኝ ነገር ሁሉ አመስጋኝ መሆን አለብኝ ሲል አሰበ። የሚቀጥሉ ወራት በጣም ጨካኞች ነበሩ። ረሃብ በሁሉም ገጠራማ አካባቢዎች የእርሻ እንስሳዎች አዳከመ። ሰብሎቹ ሞቱ። ወጣቱ ከምንጊዜውም በላይ ጠንክሮ በመስራቱ አረንጓዴ ፍሬን አፍርቷል። እንስሳቱ ጤናማና ደስተኛ ይመስላሉ። ውድ ሩዊን፣ ልፋትህ ፍሬ አፍርቷል። የፈለግከውን ያህል ወርቅ ውሰድ፣ የሚገባ ሽልማት ነው አለው። አመሰግናለሁ አለቃ፣ እኔ እኮ ሥራዬን ነው እየሠራ ያለሁት። ይህ እርሻ ደግሞ ቤቴ ነው። እነዚህ እንስሳት ደግሞ ጓደኞቼ ናቸው። ሩዊን በጽናት ጠንክሮ በፈገግታ መሥራቱን ቀጠለ። የጉድጓዱን ውሃ ተጠቅሞ እርሻውን ለማቆየት ይጠቀምበት ነበር። እንደዚህ አይነት የሚያምር ሰማይ አይቼ አላውቅም። ደግሞም እንደዚህ አይነት ረጃጅም ዛፎች አለ። ሰላም ለአንተ ይሁን። አይብን መብላት ፈልጌ ነበር፣ ግን ገንዘብ የለኝም። 1 የወርቅ ሳንቲም ልትሰጠኝ ትችላለህ? አለችው። ሩዊን ለትንሿ አይጥ ከወርቅ ሳንቲሞች አንዱን ሰጣት። ይኸውልሽ ትንሿ አይጥ አላት። አመሰግናለሁ አንተ ወጣት፣ መልካም ጉዞ አለው። ሄዚያ ለምንድን ነው የምታለቅሰው? አለው። ሳምንቱን በችግር ነው ያሳለፍኩት ጌታዬ። ልረዳ የምችለው ነገር አለ? መልካም፣ እንግዲህ ትንሽ ወርቅ እፈልጋለሁ፣ ነገር ግን ያለህ አይመስለኝም አለው። ኦ ትንሹ ጢንዚዛ፣ እድለኛ ነህ፣ ይኸው አለኝ፣ እንካ ውሰድ አለው። እንዴት ያለ ለጋስ ሰው ነህ አንተ! ጎበዝ፣ ቸርነትህን ሁሌ አስታውሳለሁ አለው። ምንም አይደል ጢንዚዛ፣ ምናልባት ከኔ የበለጠ ያስፈልግሃል ብዬ ነው አለ ወጣቱ። ጢንዚዛው ማልቀሱን አቆመና ፈገግታ በፊቱ ቀስ ብሎ ታየ። የሚበቃኝን ያህል ላርፌያለሁ፣ አሁን መሄድ አለብኝ ብሎ ባልታወቁ አገሮች ይጓዝ ነበር። አሁን የቀረው 1 የወርቅ ሳንቲም ብቻ ነው። ወጣቱ ሆይ፣ ልጄን ወደ ዋና ትምህርት ቤት መውሰድ እፈልጋለሁ። ጥቂት ወርቅ ፈልጌ ልታበድረኝ ትችላለህ? አለው። ቆይ ትንሿ ዓሣ፣ ማውራት የለመድከው የት ነው? ደግሞ የመዋኛ ገንዳም አላችሁ? እንዴት ደስ ይላል አለው። አመሰግናለሁ፣ በችግር ጊዜ ልረዳህ ቃል እገባለሁ። መልካም ቆይታ አለው ዓሣው። ለማንኛውም ልጁ ከራስ ወዳድነት ነፃ የሆነ የመጨረሻው የወርቅ ሳንቲም ለዓሣው ሰጠ። አሁን ምንም አልነበረውም። ትልቁ ከተማ ቀላል የሆነውን የመንደር ልጅ ግራ አጋባው። ልዕልት ሉና በዝሆን ጥርስ ግንቧ ውስጥ በመስኮት ትኩር ብላ ትመለከታለች። አይኖቻቸው ተገናኙ። የሩዊን ብስጭት ጠፋና አይኑ በልዕልት ሉና ላይ ሲያርፍ ሽንቅር ሁሉ ይቆም ጀመር። ሩዊን እንደደከመና እንደተጠማ ረሳው። ተሰናክሎም ወደቀ። ለአጭር ጊዜ ራሱን ስቶም ነበር። ሩዊን በችግር ውስጥ እንዳለ አይጥ፣ ጢንዚዛና ዓሣ ሲያዩ ሁሉም ሊረዱት ሄዱ። ይህ የማይቻል ነው ብላ መሳቅ ጀመረች። በሕይወቴ ሙሉ እንደዚህ አይነት አስቂ ነገር አይቼ አላውቅም አለች። ያቺ የኔ ልዕልት ናት። ጣፋጭ ድምጿ ይሰማል አለ ንጉሡ። የልዕልቷን ሳቅ የጨለማው እርግማኑን መቋቋም አልቻለም። መስታወቱ ተሰባበረ። የፍቅር ኃይል አስገራሚ ነው። የጨለማ እርግማን በደቂቃዎች መሰባበር ይችላል። የሉና ዓለም በቀለም በሳቅ ተሞልታለች። ንጉሡ ደስ አላቸው። አባቴ፣ ይህንን ሰው ወደ ቤተ መንግሥት ልጋብዘው። አሳቀኝ፣ ፈገግ አደረገኝ። አሳቀኝ እኮ አለች። ምን ትጠብቃላችሁ? ያንን ወጣት ወደ ቤተ መንግሥት አምጡልኝ አለ ንጉሡ። አንተ መልካም ወጣት፣ ልጄ እንድትስቅ አድርገሃል። በመንግሥት ያለው ወርቅ ሁሉ ያንተ ሊሆን ይችላል አለው ንጉሡ። እናም እጄን ለጋብቻ ልትወስድ ትችላለህ አለች። ሉና እና ሩዊን በቤተ መንግሥት ውስጥ ለጥቂት ቀናት ሲስቁና ሲጫወቱ አሳለፉ። ልዕልት ሉና ራሷን ማሰልጠን ጀመረች። በትክክል መብላትን ጀመረች። ሕዝቦች ሆይ፣ ንጉሡ ወደ ልጁ ወደ ልዕልት ሉና ታላቅ ሰርግ ጋብዛችኋል።
የሚል አዋጅ ተነገረ። ከዛም በታላቅ ሰርግ ተጋቡ። በጣም ቆንጆ ነሽ ሉና፣ በጣም ታምሪያለሽ አላት። ከዛ ቀን ጀምሮ ልዕልት ሉናና አልዊን በፈገግታና በሳቅ በቀልድም አንዱ ለአንዱ እንደሚገኙለት ቃል ተገባቡ።